ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ሰላም ነኝ አልሐምዱሊላህ። በያላችሁበት ያላ ሰላም እዝነት አይለያችሁ፣ እንዲሁም አላህ ሀገራችንን ሰላም ያደርግልን እያልኩኝ ዛሬ ደግሞ ባቲ የሚሄድ ቆንጆ የቤት እቃ ነው ማሳያችሁ እና መፈረሻዎች ፍራሽም አላት 267560 ብር ነው የፈጀው። 267560 ብር ነው የፈጀው። አብራችሁን ሁኑ። ላይክ እና ሼር ሰብስክራይብ እያደረጋችሁ ማለት ነው። እንግዲህ ሀባይብ ጉፋን ይዞኛል፣ ለድምጼ ይቅርታ እየጠየቅኩኝ እያንዳንዱን እቃ ዋጋ ማሳውቃችሁ ይሆናል። አብራችሁን ሆኑ ማለት ነው። በመጀመሪያ እዚህ ጋር እንደምታዩት ድምላይት ረከቦት ባለ 5 ቋሚ ወይም ባለ 5 ጋቻ 4300 ብር። ሲኒ ደግሞ አንድ ደርዘን ሲኒ 4000 ብር ነው የገዛሁት። ግማሹ እዚህ ያለ ግማሹ እዚህ ያለ ማለት ነው። ከዛ እዚህ ጋር ደግሞ ለሱ የሚሆን ቆንጆ ጋቻ ነው የገዛሁላት። ጋቻ 500 ብር ነው ማለት ነው። ከዛ እዚህ ጋር ደግሞ የጅማ ረከቦት አለ። የጅማ ረከቦት በጣም የሚያምር ቆንጆ ቡኒ ከለር ነው። ዋጋ 1800 ብር። ሲኒ ደግሞ አንድ ደርዘን አላት። እዚህ ውስጥ አሳያችኋለሁ በኋላ ላይ ማለት ነው። ከዛ ሀባይብ እዚህ ጋር ጥበብ ትሪ 3 ሴሪ አላት። ጥበብ ትሪ 1200 ብር ነው። ትልቅ ትንሽና መካከለኛ 3 ሴሪ ማለት ነው 1200 ብር። ከዛ እዚህ ጋር ምን አላት? ሹካ ማንኪያ ተንጠልጣይ በጣም የምታምር ቆንጅዬ አላት ማለት ነው። እስከዛሬ 3200 ነበር። አሁን 2800 ብር ነው የገዛሁት። ካርቶኑ እዛ ጋር አለ ማለት ነው። ፔርሙሱ ጎን ያለው ነው ካርቶኑ እና በጣም የሚያምር 6 የሾርባ ማንኪያ፣ 6 ሹካ፣ 6 ደግሞ የሻይ ማንኪያ እና ወይም የኬክ ለኬክ የሚሆኑ እነዚህ መካከለኛ ማንኪያዎች ከዛ እና 6 ቢላዋ አሉት ማለት ነው። እነዚህ ማሻአላህ የሆነ ሴራሚክ ነው፣ ቆንጆ ነው። ይሄንን 2800 ብር። አበባ ዲዛይኖቹ ራሱ በጣም ነው የሚያምሩት ማሻአላህ እንደምታዩቸው። ማንኪያ ቢላዋዎቹም ላይ ሁሉም ላይ ዲዛይን አለው እዚህ አበባ ማለት ነው። ከዛ ፔርሙስ ሰሃን አለ። ፔርሙስ ሰሃን 6500 ብር፣ ያው 300 ብር እንደቀነሰ ነግራችኋለሁኝ። ከዛ ማይካ ሰርቪስ አላት 850። የቁርጥ ሰሃን ግማሽ ነው 840 ብር። አንድ ፍሬ በ140 ብር ሂሳብ ማለት ነው። የሾርባ ሰሃን 600 ብር 6 ፍሬ። ኒኬል ኩባያ 10 ፍሬ 1200። ከዛ እዚህ ጋር ሲኒ ደግሞ ሀገረኛ አላት። ሀገረኛ ሲኒ 600 ብር ማለት ነው። ከዛ እዚህ ጋር ደግሞ የኒኬል የቁርጥ ሰሃን አላት 6 ፍሬ ነው። አንዱ ፍሬ በ230 ብር ሂሳብ ማለት ነው። ከዛ ኢኮሳን አላት። ኢኮሳን 32000 ብር ነው የተገዛው። ከገበያ ጠፍቷል ማለት ነው። ኢኮሳን በአንደኛው ስለሌለ ያው ያለው ሰው በጣም ዋጋ አጋነኑ፣ ግን ነግሬያት ይሁን ብላይ ነው። አንደኛው ይሁን እንጂ ችግር የለውም ብላይ ነው ማለት ነው። ይሄ የራሱ የትኩስ ማስቀመጫ አለው። የትኩስ ማስቀመጫ ስላችሁ እዚህ ውስጥ ከፍ እንዲልላችሁ ስትፈልጉ ያው ይሄን ከታች ታረጉታላችሁ ማለት ነው። ይሄ ፓትራው ሁሉ ነገሩ ኤኮሳን ነው ማለት ነው። እንደምታዩት ያው ኤኮሳን ቤትና እነዚህ ፌኩን መስራት የያዙት ቤት አሁን ክስ ላይ ናቸው ማለት ነው። ጠይቄው ኢብራሂም ይሄ ፍሪጅ ምናምን የሚያመጣልንን ጠይቄው እነሱ ክስ ላይ ናቸው። ምክንያቱም ፌክ የሰራው በእነሱ ስም ስለሆነ በኦሪጂናሉ ስም ስለሆነ ያው አሁን ገና ሁለቱም ያመረቱትን እንጂ እስካሁን ያመረቱትን እንጂ አሁን እያመረቱ ስላልሆነ ኤኮሳን ደግሞ ቶሎ አለቀ፣ ለዛ ነው አለኝ። እና ይሄ ከሌላ ቦታ ነው የገዛሁት እውነት ለመናገር 32000 ብር። በእርግጥ 34000 ብር ገብቶ ነበር የሆነ ጊዜ፣ አሁን 32000 ብር ነው ማለት ነው። ከዛ እዚህ ጋር የውሃ ኮምፕሌት 2600፣ እናት መፍጫ 2000 ብር። ይሄ ፔርሙስ ሰሃኑ እንትን ነው ካርቶን ነው። አክለሪክ ኮምፕሌት ይሄ ራሱ ነው 3700 ብር። ኢች ፔርሙስ እቺ ናት ካርቶኗ እና እንትኗ ማለት ነው 2800። ይሄኛውም 2800 1 ሊትር እና 2 ሊትር ነው ማለት ነው። ሜክሲ እና ፊኒክስ ናቸው ማለት ነው። ከዛ ያው ካርቶኑ እዛ ጋር እንደምታዩት ይሄ ሜክስ የሚለው ማለት ነው። እና እዛ ጋር ማዕደን አለው 5800 ብር። 54 ቁጥር ብረት ድስት ደግሞ ባለ 4 ጆሮ ሙክት ይሰራል ማለት ነው። ወይም ሁለት አነስ አነስ ያሉ ፍየሎች በደንብ ይሰራል ማለት ነው። ዋጋ 36000 ብር።
52 ሺህ ብር ነበር ያዘዘች። ማነው 52 ቁጥር ነበር ያዘዘችኝ። ግን 52 ቁጥሩን ከደንበኛ ባለፈው 32 ሺህ ብር ነበር የገዛሁት። አሁን ሌላ ቦታ ስጠይቅ 34 ሺህ ብር ሲሉ በቃ ከደንበኛ ይሄንን 2 ሺህ ብር ጨምራ በገዛ ይሻላታል ብዬ እሱም አስተያየት አድርጎልኝ ነው እንጂ 38 ሺህ ብር ነው የሚሸጠው ማለት ነው። እና በ36 ሺህ ብር ይሻላታል ብዬ ይሄንን ገዛሁ ማለት ነው። ምክንያቱም አንዴ ካወጣችሁበት ጥሩ ነገር ቢሆን የተሻለ ነው በሚለው ማለት ነው። አንዳንድ ጊዜ እናንተ ምድብ አድርጋችሁ ከሰጣችሁን እኛ እንቸገራለን ማለት ገበያ እንዲሄድንበት ላይቀናን ይችላል ማለት ነው። እና ጭልፋ ደግሞ እዚህ ጋር 1200 ብር ገዝቼላታለሁ። ሌላው ምን አላት እዚህ ጋር ሴኔጋል 7 ሴሪ ነው 15700 ብር ነው የገዛሁት ማለት ነው። ከዛ ጥስት 2100 ብረት ምጣድ 1600 ብር፣ የፌሮ ምድጃ ደግሞ 1900 ብር። ከዛ ምን አለ እዚህ ጋር መጥበሻ ማምኮ ነው 6000 ብር 6000 ብር 3 ሴሪ ማለት ነው። 400 ብር የወጥ ማማሰያ የሾርባ ማንኪያ ብቻ ነው የምፈልገው ብላኛለች 300 ብር። እንቁላል መምቻ 200 ብር። ከዛ እዚህ ጋር ደግሞ የሽንኩርት ቢላዋ ጀርመን 10 ቁጥር 550፣ ማንከሽከሻ 200። ጭልፋዎች አሉ እዚህ ጋር አንድ አይነት ነው በአጋጣሚ ያው ያገኘሁላት ማሻአላ። እነዚህ 700፣ ይሄኛውም 700 1400 ብር። ከዛ ትሪ በ1600 ማን ነው በ1550 ብር ነው የገዛሁት። 40 ቁጥር 400 ብር፣ 45 ቁጥር ደግሞ 500፣ 50 ቁጥር ደግሞ 550። ከዛ እዚህ ጋር መከትከቻ አላት። መከትከቻ 1500 ብር። እዚህ ጋር ደግሞ የሳምቡሳ መዳመጫ አላት። የሳምቡሳ መዳመጫ 700 ብር። እዚህ ጋር ደግሞ የሽንኩርት ሸልፍ ለጫማ መደርደሪያ ነው። ብዙ ጊዜ ብዙ ሰዎች የሚገዙት ለሽንኩርትም ሸልፍ ነው። በጣም ቆንጆ ሸልፍ ነው ይሄ። ዋጋውም ቆንጆ ነው። በነገራችን ላይ ጥንካሬ አለው ይሄ ማለት ነው። ዋጋው 2200 ብር። ይሄ ቆንጆ ሸልፍ ማለት ነው። ከዛ ሁለት ሮቶ 90 ሊትሮች ገዝቼላታለሁ። እነዚህ 1350 2700 ብር ናቸው። እዚህ ጋር ደግሞ የግርግዳ ሰዓት በትልቋ በወፏ ምስል አለ 4000 ብር ነው ዋጋው። ካርቶኑ ይሄ ነው ማለት ነው። ከዛ መጥረጊያ 250 ብር። እዚህ ጋር ደግሞ የቆሻሻ ማፈሻ 200 ብር። የልብስ ባስኬት እንደዚህ ሆኖ 600 ብር። ከዛ ፌርሜሎ 600፣ መቆንጠጫ 50 ብር 650 ብር። እዚህ ጋር ማዞሪያ አለ። ማዞሪያ ቁጭ ማለሻ ያላትን ነው 100 ብር ነው የገዛኋት። ከዛ እዚህ ጋር ደግሞ ሁለት የውዱ እብሪቆች አሉ 300 ብር ሁለቱ። አንዱ 150 ብር ነው 150 የቆሻሻ ባስኬት። ከዛ የዳቦ ማብኪያ 450 ብር። እዚህ ጋር ደግሞ የልብስ ማጠቢያ መዘፍዘፊያ 1600 ብር ሁለቱ ማለት ነው። አንዱ 800 ብር ነው። ከዛ የእቃ ማንጠፍጠፊያ ደግሞ 350 ብር። ከዛ ማስታጠቢያ የሳሙና ማስቀመጫ ያለው 180 ብር። እዚህ ጋር ደግሞ ሁለት የሽሮና የበርበሪ ባሊዎች አሉ። ከለራቸው እንግዲህ ሰሞኑን ያሉት አንድ አይነት ስለሆነ ነው። እነዚህ 8 ሊትር በኦኬ ፕላስቲክ በአንደኛው ነው። ዋጋ 250 ነው አንዱ። ሁለቱን 500 ብር። ከዛ ፒራሚድ ወንበር ሶስት ወንበሮች ናቸው። ሁለቱ እንደዚህ አንድ አይነት ናቸው። ይችኛዋ ደመቅ ትላለች፣ ግን ያው ቢቀራረብላት ይሻላል ብዬ ነው። ዋጋው 1300 ነው አንዱ። 3900 ብር ነው ሶስቱ ማለት ነው። የወይባ ማሞቂያ ወንበር 4500 ብር እና የወይባ ሌዘር ደግሞ እጅጌም ኮፍያም ያለው ይሄንን 3600 ብር ነው ያሰፋሁላት። ይሄ በግልባጩ ስለሆነ ነው። በነገራችን ላይ ይሁት ከውስጥ እንደዚህ ነው ማለት ነው። ቆንጆ የሚባል ሌዘር ነው። ከዛ የምግብ ስፍራ ነው። አንደኛው ሎሚ በቡኒ ነው እንደምታዩት፣ ይሄ ሎሚ በቡኒ ከዛ ቡኒ በሲልቨር ነው። ይሄኛው ደግሞ ያው ሁለቱም የተለያየ ከለር እንዳላረግላት አላገኘሁም በነገራችን ላይ እና ይሄንን 700 ብር ነው የገዛሁላት ማለት ነው። እንግዲህ ሀባይ በዚች ጋር በጣም የምታምር ቆንጆዬ ዳንቴን የሞሰብና የረከቦት ነው ያዘዘችኝ። የረከቦቱ ይሄ ነው 350 ብር። የሞሰቡ ደግሞ
በጣም ነው የምታምረው እዚህ ጋር እንደምታዩት ማለት ነው 700 ብር። ከዛ ቆንጅዬ ሞሰብ ጽድት ያለች 3800 ብር ነው ሞሰብ የገዛሁት ማለት ነው። ሞሰብ እንግዲህ እኔ ቅዳሜ ሲመጣ የሚመጣው ቅዳሜ ነው ሮብ ስለሚመረጥ ማለት ነው። ቅዳሜ 4 5 የሚያገኙትን ያህል እገዛለሁ ማለት ነው። ለምን ስታዙኝ ጥሩ ነገር በማንቀን ስለማይገኝ ማለት ነው። አለበለዚያ አራዳ ገበያም አለ አሁን ደሴ ማለት ነው። ግን አያስመርጥም። ሲጀመር ቆንጆ ሞሰብ የሚባል አይታይም ማለት ነው። ይሄ ቅዳሜ እየተጋፋው ነው የምቃማው ማለት ነው ሞሰብ። ከዛ ሀባይብ እንደዚህ የሚያምር የትራስና የፍራሽ ልብስ አሰርቼላታለሁ። ያሰራሁት 12 የትራስ ልብስና 4 የፍራሽ 4 ተኪያ ነው ማለት ነው። 4 ተኪያ 4 ሲባዛ በ2050 ብር 8200 ይመጣል። ከዛ 12 የትራስ ልብስ ደግሞ 12 ሲባዛ 650 7800 ይመጣል። የፍራሽ ልብስ ደግሞ 4 ነው። 4 ሲባዛ በ2180 ብር 8720 ብር ይመጣል ማለት ነው። እንግዲህ በጣም የሚያምር ቆንጆ የትራስ ልብስ ነው እንደምታዩት። ዲዛይኑ እኔ በጣም ነው የሚያምረኝ። ውዱህ ያኔ በቃ በደንብ የሚታይ ጎላ ጎላ ያለ ማለት ነው። ከዛ እዚህ ጋር ሌዘር መጋረጃ አላት። ሌዘር መጋረጃ 2500 ብር ነው ሁለቱን 1250 1250 በጣም ነው የሚያምረው ዲዛይኑ እንደምታዩት። ከዛ ከላይ ሲሊቨር ነው እንደዚህ። እዚህ ጋር አበባዎቹ በሙሉ ሲሊቨር ስለሆኑ ሲሊቨሩ በደንብ ነው የሚሄድበት። ዘርፉ ደግሞ ነጣ ያለ በንት ስለሆነ በደንብ ነው የሚሄድበት ማለት ነው። እና ይሄንን ይመስላል ማሻአላ ተባረከ ረህማን። አንዱ 1250 ብር ነው። ያው አንዳንድ ጊዜ የደንበኛ ጋር ስታገኙ 1200 ነበር በነገራችን ላይ 50 ብር የጨመረው አሁን ነው ማለት ነው። እና ይሄን የመሰለ መጋረጃ ለዚህ መጅሊስ አላት። ደግሞ ለመጅሊሷ ደግሞ ሌላ መጋረጃ በ10800 ያሰራሁት አለ። እሱን ማሳያችኋለሁ። በር ላይ ጣል ጣል የሚደረግ ቡኒ ከለር ነው 750 ብር ይሄን ገዝቻለሁኝ። ማነው ለመስኮት ነው። አረቢያ መጅሊስ አሰርታለሁ። አረቢያ መጅሊስ ለሚሆንበት ክፍል መስኮት አለ። ለሱ መስኮት የሚሆን 3 ሜትር ተኩል በ3 ሜትር ተኩል የተሰራ ባለ 2 ተከፋችና ባለ 2 ተቆንጣጭ። ይሄ ተቆንጣጩ 2 ነው እንደምታዩት ብሉ ብላክ መጋረጃ ነው ማለት ነው። ይሄንን ያሰራሁላት 10800 ብር ነው እስከነ መሰብሰቢያው መስቀያውን ሳያካትት ማለት ነው። በጣም የሚያምር ነው። ቆንጆ መጋረጃ እራሷ በመረጠችው ማለት ነው። እና ይሄ ስሱ ፓርት ነው። ይሄ መስኮት ከፈት የሚደረግ ነገር ከሆነ 2 ተከፋች ቢሆን የተሻለ ነው። ግን ደግሞ እንደ ኮሊዳር ምናምን ከሆነ ወጥ ቢሆን ችግር የለውም። እና ለዛ ነው ተከፋች ያሰራሁላት ማለት ነው። ጉሮሬን በጣም ነው የሚመኝ። እዚህ ጋር ደግሞ ይሄ መሰብሰቢያ አብሮት የመጣው ማለት ነው። ከዛ ሀባይብ እዚህ ጋር ዋተር ፕሩፍ የአልጋ ልብስ ነው። 2 ትራስ ልብስ አለው። ያው ዋተር ፕሩፍ ታውቃላችሁ ሁላችሁም ማለት ነው። የሜትር ከ50 ይሄንን በ4000 ብር ገዝቼላታለሁ ማለት ነው። በጣም የሚያማምሩ የቱርክ ስጃዳዎች አሉ። የቱርክ ስጃዳዎች በጣም ነው የሚያምሩት። ዋጋቸውም ያምራል ማለት ነው። ዋጋው 1800 ብር ነው አንዱ ማለት ነው። በጣም ቆንጆ በቃ አስሊ የሚባለው መጋረጃ ማለት ማን ነው ስጃዳ ማለት ነው። እና እነዚህን 3 ፍሬ ነው የገዛሁላት። 3ቱም በጣም ነው የሚያማምሩት ማሻአላ ተባረከ ረህማን። እኔ ከሳውዲ ይዣቸው የመጣኋቸው እንደዚህ አይነት ነበሩና ልንቁስቁስ ያሉ በጣም የሚያማምሩ ቆንጆ ስጃዳዎች ናቸው ማለት ነው። 3 ከለር እነዚህን ገዝቼላታለሁ ማለት ነው። አያችሁት እንደዚህ 3ቱም በጣም ነው የሚያማምሩት። ከዛ የሶላት ሸርሸፍ 3 ፍሬ አዛኛለች። የሶላት ሸርሸፍ የሚያማምሩ 3 ፍሬ ነው የገዛሁት። ይሄ አንዱ 1800 ሲሆን 5400 ብር ይመጣል 3ቱ ማለት ነው። ከዛ እነዚህ ደግሞ ርከባ ቦታ ስለሆነ 1500 ብር ነው አንዱ። 3ቱ 4500 ብር ነው። በጣም ነው የሚያማምሩት ሀቂቀተን ማለት ነው። በዛ ላይ ሻርፓቸው ትልልቅ ነው። እኔ ገዝቼው ከዚህ በፊት ተደጋጋሚ ገዝቼው ስለነበረ ስለማውቀው ነው ይሄን የምነግራችሁ ማለት ነው።
ሻርፑም ትልቅ ነው። ሸርሸፉም የሚያምር ነው። በጣም ቆንጆ ሸርሸፍ ነው ማለት ነው። ያው ከሳውዲ ቀጥታ ነው የሚያስመጣው ሰውየው ማለት ነው። ቆንጆ ሸርሸፎች ነው የሚያመጣው። አያችሁት? ይሄ ሁለት እችኛዋ ጋር ሶስት የሰራሽ ሸርሸፍ ገዝቼላታለሁ ማለት ነው። ከዛ ትራስና ፍራሽ አላት። ውጭ ላይ ማገዶ ቆጣቢም አላት። እሱን ላሳያችሁ ማለት ነው። እዚህ ጋር ትራሶች አሏት። ትራሶቹ ግማሹ ለብሰዋል ማለት ነው። እዚህ ጋር የለበሰውም የራሷ ትራስ ነው። 12 ትራስ በ350 ብር ሂሳብ 4200 ነው። ያለበሰም የፍራሽ ልብስና የትራስ ልብስ እዚህ ጋር አላት ማለት ነው። ያኔ 12 ስለሆነ ሌላው እዚህ ጋር የመጋረጃ መስቀያ ብረት ነው። እነዚህ 2 ሜትር ያው ሜትር ከ60 ላይ ስለሆነ የሚያልቀው መጋረጃዋ ያለቀው ሜትር ከ60 ላይ ስለሆነ 2 ሜትር ነው የሚሆነው ማለት ነው። እንጨቱ ትንሽ ተረፍ ማለት ስላለበት እና ይሄንን 1 ሜትር በ630 ብር ሂሳብ ነው የገዛሁት። ተወዷል ማለት ነው። ሌላው የመፈረሻ ፍራሽ አንደኛው ፈርሽበት አይታችሁታል። ሶስቱ እዚህ ጋር ኢትዮፎም አላት 15000 ብር ነው የገዛሁት። አንዱ 3700 ብር ነው ማለት ነው። 3750 ብር 3750 ሲባዛ በ4 15000 ብር ይሆናል ማለት ነው። ኢትዮፎም ነው። በነገራችን ላይ ከኢትዮፎም ሌላ አለ ይሄንንም የሚመስል ይቀንሳል ያኛው ከሆነ። ይሄ ግን የማይሟሽሽ ነው። ብዙ ረጅም ጊዜ ትጠቀሙታላችሁ ማለት ነው። እዚህ ጋር ኤክስትራ ፍራሽ ነው በቀይ ቡኒ ኤክስትራ ፍራሽ 18000 ብር ነው የገዛሁት። ሜትር ከ50 ባለ 20 ቲክነስ። በነገራችን ላይ እንደው ድምጼን ማለት ነው ጉሮሮዬን እያመመኝ ነው እንደ ጉድ ለማውራት ማለት ነው። ዱአ አድርጉልኝ ኢንሻአላህ። እዚህ ጋር ማገዶ ቆጣቢ ሸክላ የሌለው በ5000 ብር ዋጋ 5000 ብር ሆኗል። ኤሌክትሪክ ባለ ኮሜዲኖ 14000 ብር ሆኗል። የኛው 5000 ብር ሆኗል ሰሞኑን ማለት ነው። እና ይሄንን ይመስላል የዛሬ ቪዲዮአችን። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ። ሰላም ሁኑ።